ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሲ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። እንደተለመደው በዛሬው ዕለትም ከሀገር ውስጥና ከባህር ማዶ የተገኙ አበይት መረጃዎችንም እነግራችኋለን። በቅድሚያም እንደተለመደው ከሀገር ውስጥ መረጃዎች እንጀምራለን። ከሚያሽከረክረው ባጃጅ ላይ 98 ሺህ ብር ያገኘው ወጣት በታማኝነት ገንዘቡን ለፖሊስ አስረከበም። ወጣት ማቴዎስ ጎኔ ይባላል። በሐረሪ ክልል ጅኔላ ወረዳ በልዩ ስፍራው ከፋሚሊ ሆቴል ወደ ቂሌ አካባቢ ኮንትራት ለማድረስ በመስማማት ተሳፋሪዎችን አሳፍሮ ያደርሳል ማለት ነው። ታዲያ ወጣቱ ሲመለስ ሌላ ተሳፋሪ በመጫን ሲንቀሳቀስ ከኋላ በፌስታል የተጠቀለለ ነገር በመመልከቱ ሲያጣራ ብዛት ያለው ገንዘብም ይመለከታል ማለት ነው ባጃጅ ውስጥ። በዚህም የግል ጥቅሙን ሳያስቀድም በታማኝነት ቀጥታ ወደ ፖሊስ ኮሚሽን በመምጣትም ይህን 98 ሺህ ብርም አስረክበዋል ማለት ነው። እንግዲህ ወጣቱ 98400 ብሩን ባስረከበ ሰዓት ፖሊስ በተለያዩ የመገናኛ አውታሮችና በማህበራዊ ሚዲያ ገጹ አሰራጭቶ በሶስተኛው ቀን የገንዘቡ ባለቤት አቶ ማስረሻ አይሉ ፖሊስ ዘንድ ቀርበው ሙሉ ማስረጃቸውን አቅርበው ገንዘባቸውንም ይረከባሉ ማለት ነው። ታዲያ አቶ ማስረሻ አይሉ ገንዘቡን በማግኘታቸው በመደሰቶ ለአሽከርካሪው ወጣት ማቴዎስ ጎኔ እንዲሁም ለሐረሪ ክልል ፖሊስ ኮሚሽን ምስጋናቸውንም አቅርበዋል ስትል ባልደረባችን ኤደን ሽመልስ ዘግባለች። ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ጋምቤላ እናምራና አንድ መረጃ እንንገራችሁ። በጋምቤላ ክልል 600 ግራም ሆና የተወለደችው ሕፃን 2.4 ኪሎ ግራም ክብደት ላይ መድረሷም ተነገረ የሚል መረጃም ይሆናል። በክልሉ ስትወለድ 600 ግራም የምትመዘነዋ ሕፃን በሕክምና ባለሙያዎች አስፈላጊውን ክትትል ከተደረጎላት ማገገሟን የጋምቤላ ክልል አጠቃላይ ሆስፒታልም አስታውቋል። የሆስፒታሉ ስራ አስኪያጅ ዶክተር ኡጁሉ ለብስራት ሬዲዮ እንደገለጹት ከሆነ ሕፃኗ ከ2 ወር በፊት ስትወለድ 600 ግራም እንደምትመዝን ጠቅሰው በአሁኑ ሰዓትም በተደረገላት ክትትል 2.4 ኪሎ ግራም ላይ መድረሷም ገልጿል ማለት ነው። ዝቅተኛ ክብደት ኖሯቸው የሚወለዱ ሕፃናት ችግሮችን ለመከላከልና ጤናማ እድገትን ለማረጋገጥ ልዩ እንክብካቤም ያስፈልጋቸዋል። በአነስተኛ ክብደት ተወልዳ በጨቅላ ሕፃናት ጽኑ ሕክምና ክትትል ላገገመችው ሕፃን እውቅና የመስጠት መርሃ ግብርም ተካሂዷል ብሏል። የእናቶችና ሕፃናትን ሞት መቀነስ ለአንድ ሀገር እድገት ከፍተኛ አስተዋጽኦ እንዳለው የጠቆሙት አቶ ኡጁላ ሕፃኑን እንድታገግም አስተዋጽኦ ላበረከቱ ለሆስፒታሉ ባለሙያዎችን ምስጋናም አቅርበዋል። የጋምቤላ አጠቃላይ ሆስፒታል የጥራት ዳይሬክተር ዶክተር አብሳ ከበደ በጨቅላ ሕፃናት ዙሪያ መነሻ ጽሑፍ አቅርበው በሚመለከታቸው አካላት ውይይትም ተደርጎበታል። አንድ ሕፃን ሲወለድ ጤናማ ክብደት እንዲኖረው ከ2.5 ኪሎ ግራም እስከ 4 ኪሎ ግራም መሆን አለበትም ብሏል። ይህ የክብደት መጠን በዓለም ጤና ድርጅት ዘንድ እንደ መደበኛና ጤናማ ክብደት የሚወሰድ መሆኑን በጽሑፋቸውም አመልክቷል። ከዚህ በታች የሆነ ክብደት ዝቅተኛ ክብደት ሲባል ከ4 ኪሎ ግራም በላይ የሆነ ክብደት ደግሞ ከፍተኛ ክብደት ተብሎም ይመደባል ስትል ባልደረባችን ቅድስት ደጀኔም ዘግባለችም። የተከበራችሁ ተመልካቾቻችን አሁንም ቀጥለናል። አሁን በቀጥታ የምናልፈው ወደ ባህር ማዶ የተገኙ መረጃዎች ይሆናል። በቅድሚያም የዩክሬን መረጃ ይመለከታል። በዩክሬን ጦርነት ለሩሲያ ተሰልፈው እንዲዋጉ ሰዎችን ሲመለምል የነበረው ኬንያዊው ግለሰብ ክስ ተመስርቶበታል። አንድ ኬንያዊ በዩክሬን ውስጥ ለሩሲያ ጦር ሰዎችን በመመልመል የሰዎች ዝውውር ወንጀልም ተከሷል። የኬንያ ሕዝብ አቃቢ ሕግ ዳይሬክተር ቢሮ እንዳስታወቀው ፌስቶስ ኦሞዋምባ የተባለው ግለሰብ 22 የኬንያ ወጣቶችን በማታለል ወደ ሩሲያ ለብዝበዛ እንደላከ በመጥቀስ የቅጥር ኤጀንሲ ዳይሬክተር ክስ መስርቷል። የኬንያ ሕዝብ አቃቢ ሕግ ዳይሬክተር ተጎጂዎቹ ባለፈው መስከረም ወር ከማቻኮስ ካውንቲ ከተማ አቲ ሪቨር ውስጥ ከነበረው የአፓርታማ ህንፃ ውስጥ ከሀገሪቱ መውጣት ከመጀመራቸው በፊት ባደረገው ዘመቻ እንደተረፉም ተናግሯል። ነገር ግን ኬንያውያን ለቀው የወጡ ሌሎች ሰዎች በሩሲያ ዩክሬን ጦርነት ግንባር ቀደም ሆነው በኋላ ላይ ጉዳት እንደደረሰባቸውም ገልጿል። ኦሞዋምባ በኪያምቡ በሚገኘው የካህዋ የህግ ፍርድ ቤቶች በመቅረብ ክሱን ጥፋተኛ አይደለሁም ብሏል። ጠበቃው ቦኔቬንቸር ኦቲኖ ምንም ክስ የለም ሲሉ ግምቶች ላይ የተመሰረተ እንደሆነ
ለኤኤፍፒ የዜና ወኪልም ዘግቧል። የወንጀል ምርመራ ዳይሬክቶሬት ኦሙዋምባ በአውሮፓ ሀገራት ውስጥ ህጋዊ የስራ እድሎችን ቃል በመግባት ተጋላጭ ግለሰቦችን የሚመዘብዝ ሰፊ የሰዎች ዝውውር ማህበር ውስጥ ቁልፍ ሚና ያለው ሰው እንደሆነም ይታመናልም ብሏል። በዚህ ወር መጀመሪያ ላይ በኬንያ ሰሜናዊ ክፍል በሚገኘው የኢትዮጵያ ድንበር አቅራቢያ ሞያሌ ውስጥም ተይዟል። በመጨረሻም አሜሪካን የተመለከተ አንድ መረጃ እንንገራችሁ። የአሜሪካ ወታደራዊ አውሮፕላኖች በእስራኤል አውሮፕላን ማረፊያ ውስጥ ታዩም። የውጊያ ጄቶችን አየር ላይ ነዳጅ መሙላት የሚችሉ በርካታ የአሜሪካ አየር ኃይል ቦይንግ ኬሲ 135 አውሮፕላኖች ቴል አቪቭ አቅራቢያ በሚገኘው ቤንጎሪን አውሮፕላን ማረፊያ ውስጥ ታይቷል። አውሮፕላኖቹ ከ2 ቀናት በፊት በስፍራው መድረሳቸውም ተገልጿል። እነዚህ ኬሲ 135 አውሮፕላኖች ረጅም ርቀት ተጉዘው ጥቃት የሚፈጽሙ ተዋጊ ጄቶች በረራ ላይ ሳሉ ነዳጅ መሙላት የሚችሉ መሆናቸው የተገለጸ ሲሆን ይህም የአሜሪካ ጦር በቀጠናው ያለውን ዝግጅት የሚያጠናክር ነው ተብሏል። አውሮፕላኖቹ እስራኤል የደረሱት በቴህራንና ዋሽንግተን መካከል የሚደረገው የኒውክሌር ፕሮግራም ድርድር እየተካሄደ ባለበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት አይመራውም ሲሉም ገልጿል። የአሜሪካ ምክትል ፕሬዚዳንቱ በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት እንደማይመራም ገልጿል። በመካከለኛው ምስራቅ ማብቂያው የማይታወቅ ጦርነት እንደምንጀምር የሚነገረው መሰረተ ቢስ ነው ሲሉም አጣጥለውታል። ቫንስ ዲፕሎማሲያዊ መንገድ ነው የምንመርጠው ካሉ በኋላ ያ ግን የሚመሰረተው ኢራን በምትወስደው እርምጃ ላይ ነው ብሏል። በኢራንና በአሜሪካ መካከል በስዊዘርላንድ የተደረገው 3ኛው ዙር ድርድር ሐሙስ ዕለት ተጠናቋል። የአሜሪካና የኢራን ባለስልጣናት በጄኔቭ ባካሄዱ ድርድር ከፍተኛ ለውጦች መታየታቸውን የኦማን የውጭ ጉዳይ ሚኒስትርም ተናግሯል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የኢትዮጵያ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድረግን። ሰላም።